ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ቴዲ በሀይሚ ቤት መጥቶ ቡራዬንም ሀይሚዬንም ተጸጽቻለሁ ብሎ ይቅርታ ጠይቋቸዋል ማለት ነው። ነገር ግን ይመስለኛል እኔ ይቅርታ መጠየቅም ይቅርታ መቀበልም ትልቅነት እንጂ ትንሽነት አይደለም። በዚህ አምናለሁ። እውነት ለመናገር እኔ በይቅርታ ማምን ሰው ነኝ እና ነገር ግን ብዙ ሰዎች የልባቸውን ተናግረው ያንን ሰው አስቀይመው ያንን ሰው በቃ ለመጣል ብዙ እርምጃ ሄደው አልሳካ ሲላቸው ለራሳቸው ጥቅም ሲሉ ይመጡና ይቅርታ ይጠይቃሉ። የእውነት ልባቸውን ንጹሕ አድርገው እንዳይመስላችሁ። ከነዛ ሰዎች የሚፈልጉት ነገር ስላላቸው መቅረብ ስለሚፈልጉ መጠቀም ስለሚፈልጉ ብቻ ይቅርታ ብለው እየተንሸዋኮኩ እነዛ ሰዎች ጋር ይሄዳሉ ማለት ነው። እነዛ ሰዎች ደግሞ የዋህ ስለሆኑ እውነት መስሏቸው ይቅርታ ሲጠየቁ ይቀበላሉ ማለት ነው። እና እንግዲህ የዋህነት አምላክ እናንተን እንግዲህ ይጠብቃችሁ ነው የምለው። ሀይሚዬና ቡራዬ ቴዲ ለምን ይመስላችኋል የመጣው? እውነት ከእውነት ከልቡ ተጸጽቶ ነው? በዚህ ሰሞን ታያላችሁ። ቴዲ ቻናል ከፍቶ ቻናሉን ሰብስክራይብ አድርጉ እንደምንባል እርግጠኛ ነኝ። ምክንያቱም ለራሱ ጥቅም ሲል ነው አሁን ይቅርታ የጠየቀው ማለት ነው። እና እየተነገረውም ድርቅ ያለበት ባህሪውን አይታችሁታል። ለሀይሚ እንዳትጎዳ ብዬ ነው አንተ ምን አገባህ ምናምን እያለ ቡራን ሲናገር ነበረ። እና እኔ ከባለቤቱ በላይ እኔ አዋቂ ነኝ አይባልም በነገራችን ላይ እውነት ነው የምላችሁ። እና ለማንኛውም ይቅርታ መጠየቅህ ደስ ይላል፣ ትልቅነት ነው የሚያሳየው። ነገር ግን ያው ከሰሞኑ መሸቀል ስለፈለክ ነው። እኔ ገብቶኛል፣ መሸቀል ስለፈለክ ነው። ቻናል ከፍተህ ትመጣለህ። ኢትስ ኦኬ፣ እናደርግሃለን። ሰብስክራይብ አድርጉት ቤተሰብ። እኛ በተንኮል የመጣብንን ሰው እኛ ደግሞ በመልካም ነገር መመለስ አለብን እና መልካምነት ለራስ ነው እንደሚባለው። እንደውም ይሄ ልጅ እንዲማርበት የብሩኬና የሀይሚዬ ፋሚሊዎች እንደዚህ ናቸው እንዴ? ብሩኬና ሀይሚ እንደዚህ ናቸው እንዴ? እንዲባል እኛ ደግሞ ሰብስክራይብ አድርገን እናሳየዋለን ማለት ነው። እንግዲህ ሰሞኑን ቻናል እንደሚከፍት ታያላችሁ ማለት ነው። ቻናል ከፍቶ ነው የሚመጣው እና መልካምነታችሁን አይቻለሁ፣ እንዴት እንደምትዋደዱ አይቻለሁ። ያው እኔ በሰዓቱ ያደረግኩት ማንም ሰው ቢሆን የሚያደርገውን ነገር ነው። ሀይሚም ወድቃ ያነሳኋት አንተን ብትሆን እንደዛ የምታደርገው ነገር ነው። የተናገርኩትም ነገር ብቻ አንዳንድ ነገሮችን እንደዛ እያለ ነበረ እና ስህተትም ያለበትን ነገር ስህተቱን እያመነ ነው ማለት ነው። እና ይሄ ኖርማል ነው እንግዲህ ያላለፈ ክረምት ቤት አይሰራም። ለወደፊቱ ግን በሁለት ሰዎች መሀል በተለይ ደግሞ በፍቅረኛሞች በባለ ትዳሮች መሀል መግባት በፍጹም ትክክል ነው ብዬ አላስብም። በፍጹም አይደለም። አንተ ቀርቶ ወንድም እህት ምናምን ራሱ በሁለቱ መሀል መግባት የለባቸውም። ለምን? እነዚህ ልጆች መልሰው ይገናኛሉ። አየህ አይደለ? አሁን አንተ በዛ ሰዓት ገብተህ ብሩኬን አይመለከትህም አንተ ሀይሚ ልትጎዳት ነው ምናምን ስትል እነሱ ግን ተገናኙ መልሰው። ስለዚህ ውሃ እየጠጣሁ ነው እና ማለት ነው ትምህርት የሆነክ ቴዲ፣ ትምህርት የሆነክ። በእርግጥ የምታሳዝን ልጅ ትመስላለህ። እንደው ምግብ በልተህ ግን የምትኖር አትመስልም። የሆንክ እንደው ሲማጎ የሆንክ ልጅ ምንድን ነው ቴዲዬ? እንግዲህ ቴዲ ሻ እናቆላምጠዋለን። ጨረቃ ፋሚሊ ተቀላቅሏል ማለት ነው። ወደ ጨረቃ ፋሚሊ ተቀላቅሏል። በጥሩ ነገር ይመጣል። እኔ ግን አንድ ነገር ልንገራችሁማ፣ ብዙ ጊዜ ማለት ነው ወደ እነ ሀይሚ ጋር ወደ ብሩኬ ጋር ሲመጡ የእነሱን ህይወት መጀመሪያ ይበጠብጡታል። ሀይሚና ብሩኬን ያጣሏቸዋል። አጣልተዋቸው ቲክታክም ያሉት ኦዲየንስን ሙሉ በሙሉ አንጫይተው ከዛ በኋላ ማለት በደንብ ከታወቁ በኋላ በራሳቸው ቻናል ከች የሚሉት ነገርስ ታዝባችኋል? ግን እናንተ ሿ ይሰሩና ከዛ ይመጣሉ። ሰብስክራይብ አድርጉ እንባላለን። እኛ ደግሞ የውሃዎች ሄደን ሰብስክራይብ እናደርጋለን ማለት ነው። እና አንዳንድ ጊዜ እስኪ በመልካም ነገር መታችሁ ራሱ ሀይሚና ቡራ ደግሞ ሰብስክራይብ አድርጉ ብትሉን እናደርጋቸዋለን። ችግር የለውም። ሰውን በመበጥበጥ
ኦዲየንስን በማጨናነቅ ሳይሆን በመልካም ነገር ጥሩ ነገር በማድረግ ብትመጡ ማንም ሰው ነው ሰብስክራይብ የሚያደርጋችሁ ማለት ነው፣ ስማችሁን ከምታጠፉ እና እንደዚህ አይነት ነገር ቢለመድም ጥሩ ነው ብዬ አስባለሁ። ለምሳሌ ቅዱስ መጣ፣ ኤልዳና መጣች፣ ማናት ደግሞ ያች የዳኒ ሮያል ፍቅረኛ ስትመጣ ምናምን በብጥብጥ ነበር የመጡት። በብጥብጥ መጥተው እንግዲህ ከዛ ሰላም ፈጠሩ፣ ቻናል ተከፈተላቸው፣ ሄዱ ማለት ነው። ይሄ ነገር እየተለመደ ነው ያለው ማለት ነው። ግን ኦዲየንስን በጣም ታስጨንቃላችሁ እናንተ ማለት ነው። እንደዛ ነው። በመልካም ነገር ነው እላችኋለሁ። ትናንትና የብሩኬ 300,000 ኬ እያከበሩለት ነበር አድናቂዎቻቸው። በጣም ደስ የሚል ጊዜ ነበረ። ልዩ 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 ጊዜ ከሚባለው ውስጥ በስማ እውነት በጣም ደስ ይላል። ግጥም ትላላችሁ፣ ምን ያልተሰማ ነገር አለ? ምርጥ ምርጥ ልጆች እውነት ትለያላችሁ እናንተ። በቃ ትክክለኛ አድናቂዎች ያላችሁ ክብር ያላችሁ ፍቅር በጣም ነው የሚለየው። እና በወጣ ይተካ ብለናል። እንግዲህ ያው ኬኩ ብዙ ብር የወጣበት ነው በነገራችን ላይ ዝም ብሎ ተሰርቶ የመጣ ኬክ እንዳይመስላችሁ። በአንበሳ ትላላችሁ፣ በፎቶ ትላላችሁ። ሻማው ራሱ እንዴ! የሚጠጣው ነገርስ ምን አለ? እኔ እናንተ ጎረቤት በሆንኩ ካሜራ ማናችሁ በሆንኩ ራሱ እዛ ኬኩን ያዘጋጃችሁት ማለት ነው። ምን ነው እንደዛ በሆንኩ። ግን አንድ ነገር ማለት ነው ግጥሙ ላይ አሁን ትንሽ ጫጫታ ምናምን ስላለ ግጥሙ በደንብ አይሰማም ነበረ እና ጫጫታችሁን ትንሽ ቀነስ ብታደርጉት አሪፍ ነው። ተረጋግታችሁ ደግሞ ብታወሩ ሁላችሁም በየተራ ማለት ነው። አሁን ለምሳሌ ለብሩኬና ለሀይሜ አድናቆታቸውን ሲገልጹ አንዷ ስታወራ አንዷ ትገባለች፣ አንዷ ስታወራ አንዷ ትገባለች እና እንደዛ ሳይሆን ተራ በተራ ብታወሩ መልካም ነው ብዬ አስባለሁ። እኔ እንደራሴ ማለት ነው የሰማሁትን ነገር ነው። ይረብሽ ነበር ድምጻቸው ማለት ነው። ከዛ ውጭ ግን ደስ ይል ነበረ በጣም ማለት ነው። ምርጥ ፕሮግራም ነበረ። እነሱም ተደስተው እንደወጡ እርግጠኛ ነኝ። አሁን እኔ እስከ መጨረሻ አልነበርኩም፣ እንቅልፍ የመቶ ተኛው ማለት ነው ተነስቼ። በጣም ግን አሪፍ ፕሮግራም ነበራቸው እና ለማንኛውም ይመቻችሁ ማለት ነው። ይመቻችሁ እናንተ። እኔ እንኳን ስለ ኬክ ብዙም አይደለሁም። ምናልባት እንደው እንጀራ ምናምን ካለ ከጀርባ ብዬ ነው እንጂ ኬክ ለመብላት አይደለም ከእናንተ ጋር በነበርኩ ያልኩት። እንጀራ ካለ እንጀራ አዘጋጅታችሁ ከሆነ ለዛ ነው። እሺ ያው የሆዴ ነገር አይሆንልኝ ጠገብ የሚያደርግ ነገር እፈልጋለሁ። ተሰርተሽ የደራ ልጅ ተኩለሽ